እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። በፓርላማ ውስጥ በሚያነሷቸው ጠንካራና ሞጋች ጥያቄዎቻቸው በተለይም ከጠቅላይ ሚኒስትር አብይ አህመድ ጋር በሚያደርጓቸው የጦፈ ክርክሮች የሚታወቁት የምክር ቤት አባሉ ደሳለኝ ጫኔ ዶክተር ራሳቸውን ከፖለቲካ ማግለላቸውን ይፋ አድርገዋል። ይህ ውሳኔ ከጠቅላይ ሚኒስትሩ የቀረበላቸውን አብረን እንስራ የሚል ጥሪ ተከትሎ የመጣ መሆኑ ደግሞ ጉዳዩን አነጋጋሪ አድርጎታል። የሰባተኛው ዙር አጠቃላይ ምርጫ በተጠናቀቀበትና ሰኔ 30 2018 ዓ.ም በተካሄደው የተሰናባቹ የምክር ቤት ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ አንድ ትልቅ የፖለቲካ ምስጢር ይፋ አድርገው ነበር። እሱም ገዢው ብልጽግና ፓርቲ በምርጫ ወቅት ከተወዳደረባቸው 85 በመቶ መቀመጫዎች ውጪ በተለዩ 15 በመቶ የምርጫ ክልሎች ላይ እጩዎችን ያላቀረበው ተቃዋሚዎች እድል እንዲያገኙ ለማድረግ መሆኑን ገልጸዋል። ነገር ግን ከዚህ መግለጫ በስተጀርባ ሌላ ግላዊ የፖለቲካ ስምምነት ሙከራ እንደነበር ዶክተር ደሳለኝ ከስብሰባው በኋላ ባጋሩት ጽሑፍ ይፋ አድርገው በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግበው ቢሆን ኖሮ ብልጽግና በእሳቸው ላይ ተፎካካሪ እጩ ላለማቅረብ ወስነው እንደነበር ጠቅላይ ሚኒስትሩ በግል ውይይታቸው እንደነገሯቸው ገልጸዋል። ይህ የሚያሳየው ዶክተር ደሳለኝ በምክር ቤት ውስጥ ያላቸውን ሚና ገዢው ፓርቲ ጭምር ምን ያህል ቦታ ሰጥቶት እንደነበርና ጠቅላይ ሚኒስትሩም አብረን እንስራ የሚል የክብር ጥሪና አክብሮት እንዳሳዩአቸው ነው። ሆኖም ግን ይህንን እድል ወደ ጎን በመተው ራሳቸውን ማግለላቸው በኢትዮጵያ ፖለቲካ ውስጥ እምብዛም ያልተለመደ የቆራጥነት እርምጃ ተደርጎ እየተወሰደ ይገኛል። ዶክተር ደሳለኝ ጫኔ በ2013 ዓ.ም በተደረገው ስድስተኛው አጠቃላይ ምርጫ የአማራ ብሔራዊ ንቅናቄ አብንን ወክለው ከባህር ዳር ከተማ በመመረጥ 547 መቀመጫ ባለው የህዝብ ተወካዮች ምክር ቤት ውስጥ የህዝብ እንደራሴ መሆናቸው ይታወሳል። ያለፉትን 5 ዓመታትን አስቸጋሪና ፈታኝ ሲሉ የገለጹት ዶክተር ደሳለኝ በህዝብ ዘንድ ከፍተኛ እውቅናና ተወዳጅነትን ያተረፉት ግን በምክንያት ላይ በተመሰረቱ ጠንካራ ትችቶቻቸው ነበር። በአማራ ክልል ከተቀሰቀሰው የጸጥታ ቀውስና የአስቸኳይ ጊዜ አዋጅ ጋር ተያይዞ ዶክተር ደሳለኝ ጥር 22 2016 ዓ.ም በጸጥታ ኃይሎች ከቤታቸው ተይዘው በመውሰድ ለ45 ቀናት በእስር ላይ መቆየታቸው የሚታወስ ሲሆን ይህ እስራት በወቅቱ የፓርላማ አባላት ያለመከሰስ መብት ላይ ትልቅ ጥያቄ ያስነሳ ክስተት ነበር። በተለይ ጠቅላይ ሚኒስትሩ ጥያቄ ለመመለስ ፓርላማ በሚገኙበት ወቅት የህዝብን እሮሮ፣ የሰላም መጣጣትንና የኢኮኖሚ ቀውስን በማንሳት ከመንግስት ጋር ፊት ለፊት የሚጋፈጡ ጥቂት የፓርላማ አባላት መካከል ግንባር ቀደሙ ነበሩ። ዶክተር ደሳለኝ ገና ከምርጫው አስቀድሞ በጥር ወር መጨረሻ ላይ በሰባተኛው ዙር አጠቃላይ ምርጫ ላይ እንደማይሳተፉ አስታውቆ የነበረ ሲሆን ለዚህ የወሰዱት አቋም በወቅቱ በሰጡት መግለጫ መሰረት በሀገሪቱ ውስጥ ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ የፖለቲካ መደላድል አለመኖሩ ዋነኛው ምክንያታቸው ነበር። በተለይ በአማራ ክልል ያለው የጦርነት ድባብና የሰላም እጥረት ተቃዋሚ ፓርቲዎች በነፃነት እንዲንቀሳቀሱ አለማስቻሉ ለምሳሌያቸው ግፊት ሳይሆን አልቀረም ተብሎ ይገመታል። አሁን ደግሞ የፓርላማ ዘመናቸውን ሲያጠናቅቁ ከአባልነትም ሆነ ከደጋፊነት ራሳቸውን ሙሉ በሙሉ በማግለል ወደ ግሉ ሴክተር ወደ ሙያቸው የዩኒቨርሲቲ መምህርነታቸውና ለቤተሰባቸው በቂ ጊዜ ለመስጠት ማቀዳቸውን ይፋ አድርገዋል። የዶክተር ደሳለኝ ከፖለቲካ መውጣት በኢትዮጵያ የተቃዋሚ ፓርቲዎችና በፓርላማው ስርዓት ላይ የራሱ የሆነ ትልቅ አሻራ ያሳርፋል በሚል ብዙዎች እየተነጋገሩበት ነው። በቀጣዩ ዓመት ስራውን በሚጀምረው አዲሱ ምክር ቤት ውስጥ የብልጽግና
ፓርቲ 15 በመቶ ቦታዎችን ለተቃዋሚዎች ቢተውም እንደ ዶክተር ደሳለኝ ጫኔ ያሉ በግልጽና በድፍረት መንግስትን የሚሞግቱ ግለሰቦችን ማግኘት ከባድ ሊሆን ይችላል እየተባለ ነው። ይህ ደግሞ የፓርላማውን የመንግስት ተቆጣጣሪነት ሚና ሊያዳክመው ይችላል የሚል ስጋት ይፈጥራል። የአብን መስራችና የቀድሞ ሊቀመንበር የነበሩት ዶክተር ደሳለኝ ፖለቲካውን ሙሉ በሙሉ መሰናበታቸው በውስጣዊ ክፍፍልና በክልላዊ ቀውሶች ውስጥ ለሚገኘው የአማራ ብሔራዊ ንቅናቄ ሌላ ተጨማሪ የክህሎትና የሰው ኃይል ኪሳራ ነው ተብሏል። ጠንካራ የሰላማዊ ትግል አራማጆች የፖለቲካ ምህዳሩን ጥለው ወደ ሙያቸውና ወደ ግል ህይወታቸው ሲያፈገፍጉ ወጣቱ ትውልድ በሰላማዊ ትግል ላይ ያለውን እምነት እንዲያጣና ወደ ሌሎች አማራጮች እንዲያዘነብል በር ሊከፍት ይችላል የሚል ስጋት በፖለቲካ ተንታኞች ዘንድ እየተነሳ ይገኛል። ዶክተር ደሳለኝ ጫኔ ምንም እንኳን ቀጥተኛ የፖለቲካ ተሳትፏቸው ቢያበቃ የአማራን ህዝብ አንድነት በሚያጠናክሩ ከሌሎችም ወንድም ህዝቦች ጋር ያለውን መስተጋብር በሚያሳድጉና የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊ ጉዳዮች ላይ በሙያቸው የበኩላቸውን አስተዋጽኦ እንደሚያደርጉ ግን ቃል ገብተዋል። ይህ የዶክተር ደሳለኝ ጫኔ መንግስትን የስልጣንና አብሮ የመስራት ጥሪ ውድቅ አድርጎ በነጻ ህሊና መውጣትን የመረጠበት መንገድ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ አርአያነት ያለውና ለብዙዎች ጥያቄን ጥሎ የሚያልፍ ክስተት ሆኖም እንደሚመዘገብ ተነግሯል። ወደ ውጭ መረጃው ስንሻገር ትላንት ምሽት በድጋሚ በኃይል እንመታቸዋለን በማለት ትራምፕ ከተናገሩ በኋላ የአሜሪካ ጦር ኢራን ላይ አዲስ ዙር ጥቃት መክፈቱ ተሰምቷል። የሆርሙዝ ወሽመጥ የወደብ ከተሞች የሆኑትን ሲሪክንና ባንደር አባስን ጨምሮ በሀገሪቱ ደቡባዊ ክፍሎች ፍንዳታ መከሰቱን የኢራን መንግስት መገናኛ ብዙሃን ዘግበዋል። ትራምፕ ከአዲሱ ጥቃት በኋላ በትሩዝ ሶሻል ማህበራዊ ገጻቸው ባሰፈሩት ጽሑፍ ይህ ትናንት በኢራን ለተፈጸመው የመርከቦች ድብደባ የተወሰደ ያጸፋ እርምጃ ነው። በድጋሚ ከተፈጠረ ከዚህም የባሰ ይሆናል ብለዋል። ከአሜሪካ እርምጃ በኋላ የባህረ ሰላጤው ሀገራት በኢራን ጥቃት እንደተፈጸመባቸው አስታውቀዋል። በባህሬን ዋና ከተማ ማናማ ፍንዳታዎች መከሰታቸው የተገለጸ ሲሆን ኩዌት ሚሳኤሎችንና ድሮኖችን ማክሸፏን አስታውቃለች። ኳታር የደህንነት ማስጠንቀቂያ አውጥታለች። የኢራን ዋና ተደራዳሪ የሆኑት የፓርላማው አፈ ጉባኤ መሐመድ ባጋር ጋለባፍ ዋሽንግተን ጉልበተኝነትና ቃል ኪዳንን ማጠፍ ዋጋ የሚያስከፍሉ አለመሆናቸውን አሁንም አልተማረችም ሲሉ በኤክስ ገጻቸው ጽፈዋል። በግልጽ ላስቀምጠው ካጠቃችሁ ትመታላችሁ ያሉት አፈ ጉባኤው ሆርሙዝ ወሽመጥ የሚከፈተው ኢራን በምትዘረጋው አሰራር እንጂ በአሜሪካ ዛቻ እንዳልሆነ ገልጸዋል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም ጥቃቶቹ የተፈጸሙት የኢራንን በንግድ መርከቦችና በንጹሃን ሲቪል ባህርተኞች ላይ ጥቃት የማድረስ አቅም ይበልጥ ለማዳከም እንደሆነ አስታውቀዋል። እዙ ባወጣው መግለጫ በኢራን የሚገኙ 90 ወታደራዊ ኢላማዎችን መምታቱን ገልጿል። በኢራን የባህር ዳርቻ የሚገኙ የአየር መከላከያ ስርዓቶችና የወታደራዊ ሎጂስቲክስ መሰረተ ልማቶች ጥቃት ከደረሰባቸው ኢላማዎች መካከል እንደሆኑም አስታውቀዋል። እዙ የአሁኖቹ ጥቃቶቹ ትላንት ምሽት የታዩትን ስኬታማ የማጥቃት እርምጃዎች የተከተሉ ናቸው ብሏል። ካናራክና ቻባሃር የተባሉ ከተሞችን ጨምሮ በሌሎች የኢራን የባህር ዳርቻ አካባቢዎች በርካታ ፍንዳታዎች መከሰታቸው ተዘግቧል። የኢራን መንግስት ቴሌቪዥን ጣቢያ እንደገለጸው ባንደር አባስ ከተማ ውስጥ 8 ፍንዳታዎች ተከስተዋል። በደቡብ ኢራን የሚገኙት ሲሪክና ጃስክ ወደቦች ደግሞ በሁለት ሚሳኤሎች መመታታቸውን ገልጿል። ኢራንና የተባበሩት አረብ ኤምሬቶች የሚወዛገቡበትና አቡ ሙሳ ደሴትም 2 ጊዜ ጥቃት እንደደረሰበት ተዘግቧል። የአሜሪካ ጥቃቶች የደረሱት የጉዳት መጠን እስካሁን አልታወቀም። ይሁን እንጂ ቻባሃር ውስጥ የኃይል መቋረጥ እንዳጋጠመና ቦሻር ውስጥ በሚገኝ የእስላማዊ አብዮታዊ ዘብ ጦር ሰፈር እሳት መነሳቱን የኢራን መገናኛ ብዙሃን ገልጿል።